ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ከብዙ ዘመናት በፊት ተረትና ታሪኮች በሚገዙበት በዚያ አስማታዊ ዓለም ውስጥ ራፋልና ሪዮን የተባሉ እጅግ ኃያላን የሆኑ ሁለት ወንድማማቾች ነበሩ። እነዚህ ወንድማማቾች በዓለም ላይ በመልካምና በክፉ ኃይል መካከል ፍጹም የሆነ ሚዛን እንዲኖር ለማድረግ ሲሉ አንድ ልዩ ትምህርት ቤት በጋራ መሰረቱ። ለብዙ ዓመታትም ሁለቱም ወንድማማቾች ስልጣንና ኃይላቸውን በእኩልነት እየተጋሩ በመኖራቸው በመላው ምድር ላይ ታላቅ ሰላምና መረጋጋት ሰፍኖ ቆየ። ነገር ግን በአንድ አስከፊ ቀን ነገሮች ሁሉ ባልታሰበ ሁኔታ በአንድ የተቀያየሩ። ክፉ ወንድም ራፋል ቀስ በቀስ በስግብግብነት ተሞልቶ ሙሉ ስልጣኑንና ኃይሉን ለራሱ ብቻ ለመጠቅለል አሰበ። በዚህም ምክንያት መላውን ትምህርት ቤት ብቻውን ለመቆጣጠር ሲል በገዛ መንትያ ወንድሙ ላይ እጅግ አደገኛ የሆነ የሞት ፍልሚያ አወጀ። መልካሙ ወንድም ሪዮን ግን በምንም ተአምር ከገዛ ወንድሙ ጋር መዋጋትን አልፈለገም። ጥቃት ከመሰንዘር ይልቅ ራሱን ለመከላከልና ያንን አስፈሪ ጠብ በሰላማዊ መንገድ ለማስቆም ብቻ ደጋግሞ ሞከረ። ነገር ግን ያ ያሳየው ታላቅ ደግነትና ርህራሄ በመጨረሻ የሱ ትልቁ ድክመት ሆነበት። ክፉ ራፋል በኃይል አሸንፎ ከያዘ በኋላ አንድ እጅግ የሚያስደነግጥ ምስጢር ነገረው። እሱም ራሱንም ጭምር ሙሉ በሙሉ ሊያጠፋ የሚችል የደም አስማት የተባለ እጅግ አደገኛ የጨለማ ኃይል በሚስጥር ሲማር ቆይቷል። ራፋል ለስልጣን ካለው ከፍተኛ ጥማት የተነሳ በመልካምና በክፉ መካከል ያለውን ሚዛን ለዘላለም ለመስበር የገዛ ሕይወቱንም ቢሆን ለመሰዋት ዝግጁ ነበር። በሴኮንዶች ውስጥ በሁለቱ መካከል ታላቅ የሞት ፍልሚያ ተቀጣጠለ። ሪዮን ሊሸነፍና ሊሞት ጥቂት ሲቀረው ግን በመጨረሻ ለአንድ ነፍሱ እርምጃ በመውሰድ ራፋልን በኃይል ገፍትሮ ካለበት ረጅም ገደል ላይ ወደ ታች ቁልቁል ወረወረው። ክፉ ወንድም በዚያው ለዘላለም ሲጠፋ፣ ሪዮን ግን በሰላም ተረፈ። ከዚህ አስፈሪ ታሪክ በኋላ ብዙ ዓመታት አልፈው ከሌላኛው የምድር ጥግ አዲስ ምዕራፍ ተጀመረ። ጋቫልዲን በሚባል አንድ ትንሽ መንደር ውስጥ ሶፊ የተባለች ቆንጆ ልጃገረድ ትኖር ነበር። ሶፊ ገና ከልጅነቷ ጀምሮ ልክ እንደ ልዕልት የመኖር ትልቅ ህልም ነበራት። የተረት መጽሐፍትን በፍቅር ታነብ የነበረ ሲሆን በአንድ ቀን የእሷም ህይወት እንደ ተረት በአስማት እንደሚቀየር ሙሉ በሙሉ ታምን ነበር። ነገር ግን የምድር እውነታ ከህልሟ ፍጹም የተለየ ነበረ። ሶፊ የመጣችው እጅግ ድሃ ከሆኑ ቤተሰቦች በመሆኑ ከብዙ ወንድሞቿና እህቶቿ ጋር በአንድ ጠባብና አሮጌ ቤት ውስጥ ትኖር ነበር። ኑሮ ለሷ ጨርሶ ቀላል ባይሆንም በውስጧ ግን ስለ ትላልቅ ቤተ መንግስቶች፣ ስለሚያማምሩ ቀሚሶችና ስለ ፍጹም የልዕልት ህይወት ማለሙን ለአንዲትም ሰከንድ አላቆመችም ነበር። በተመሳሳይ ሰዓት በዚያው በጋቫልዲን መንደር ሌላኛው ጥግ ላይ ግሬቭስ ሂል ከሚባለው ጭር ያለ ቦታ አቅራቢያ አጋታ የተባለች ሌላ ልጃገረድ ትኖር ነበር። አጋታ ከሶፊ ፍጹም በተለየ ሁኔታ ከአስገራሚና ግራ ከምታጋባ እናቷ ጋር በአንድ አሮጌ ጎጆ ውስጥ በጣም ጸጥ ያለ ህይወት ትመራ ነበር። እናቷ ራሷን እንደ ጠንቋይ ትቆጥር የነበረ ቢሆንም እውነቱን ለመናገር ግን የምትሰራቸው አስማታዊ መድኃኒቶች በሙሉ አንድም ቀን ሰርተው አያውቁም ነበር። ሆኖም ግን ያቺ እናት ልጇ አጋታ እጅግ ልዩ እንደሆነችና በአንድ ቀን ታላቅና ኃያል ጠንቋይ ለመሆን የሚያስፈልጋትን ተሰጥኦ በሙሉ በውስጧ እንደያዘች በጽኑ ታምን ነበር። አሁን እንግዲህ ሶፊና አጋታ በባህሪም ሆነ በአስተሳሰብ ፍጹም የተለዩ ልጃገረዶች ቢሆኑ በአንድ ነገር ግን ሙሉ በሙሉ ይመሳሰሉ ነበር። ሁለቱም በዚያች በረከሰችና አሰልቺ በሆነችው በጋቫልዲን መንደር ውስጥ መኖርን ፍጹም ይጠሉት ነበር። ምክንያቱም በዚያ ቦታ ውስጥ መቼም ቢሆን የሚገባቸውን ክብርና ቦታ እንደማያገኙ ይሰማቸዋል። ከዚህም ስሜታቸው የተነሳ ሁለቱ ልጃገረዶች እጅግ የቅርብና የማይነጣጠሉ ጓደኛሞች ለመሆን በቁ። ሶፊ ገና በሕፃንነቷ እናቷን በሞት ስታጣ አጋታ ወደ ሕይወቷ በመግባት ብቸኝነቷን በሙሉ አራቀችላት። ከዚያ ቀን ጀምሮ በሕይወታቸው ውስጥ ምንም አይነት ከባድ ነገር ቢከሰት ሁለቱም ሁል ጊዜ እጅ ለእጅ ተያይዘው አንደኛዋ ለሌላኛዋ ጋሻና መከታ በመሆን በአንድነት ጸኑ። አንድ ቀን ሳይታሰብ በጋቫልዲን መንደር ውስጥ በአጋታ ላይ ትልቅ መከራ ተከሰተ። ከመንደሩ የወጣ አንድ አእምሮን የሳተ እብድ ሰው ወደ እሷ እየሮጠ መጥቶ ጠንቋይ፣ መተተኛ እያለ በከፍተኛ ድምፅ ይጮህባት ጀመር። ይህ ሰው በመላው መንደሩ ላይ ታላቅ ፍርሃትን እየረጨ አጋታ ከዚህ ቦታ ተለይታ መባረር እንዳለባት እየዛተ ህዝቡን ያነሳሳ ነበር። ነገር ግን ሶፊ ጓደኛዋ በሰው ፊት ስትዋረድና አደጋ ላይ ስትወድቅ ዝም ብላ የምታይ አይነት ደካማ ሴት አልነበረችም።
አልነበረችም። ጓደኛዋን ለመታደግ ስትል ለአንዲትም ሰከንድ ሳታቅማማ ወዲያውኑ በብረት መጥበሻ ሰውየውን ጭንቅላቱን አለችው። በዚሁ ጀግንነት አጋታን ከሰውየው ጥቃት በሰላም አተረፈቻት። ከዚህ አስደናቂ ክስተት በኋላ በዚያው ዕለት ከሰዓት ላይ ሁለቱ ጓደኛሞች አብረው ወደ መንደሩ ቤተ መጻሕፍት አመሩ። በዚያ ቦታ ላይ ያሉ ስለ አንድ እጅግ ምስጢራዊ ቦታ የሚተርክ አስገራሚ ታሪክ ከቤተ መጻሕፍት ሰራተኛዋ ሰሙ። ታሪኩም በመልካምና በክፎች መካከል የሚደረገውን የተረት ዓለም ማለትም ስለ መልካምና የክፎች ትምህርት ቤት የሚገልጽ ነበር። እንደ ቤተ መጻሕፍት ጠባቂዋ ትረካ ከሆነ ከ20 ዓመታት በፊት በዚያች መንደር ውስጥ አንድ እጅግ እንግዳ ነገር ተከስቶ ነበር። ሊዮኖራ የተባለች አንዲት ወጣት ልጃገረድ በአንድ እኩለ ሌሊት ማንም ሳያየት ድንገት ከመንደሩ ተሰወረች። ብዙ የመንደሩ ሰዎች ወደዚህ አስማታዊ ትምህርት ቤት እንደተወሰደች ቢያምኑም እውነቱን ግን ማንም በእርግጠኝነት ሊያውቅ አልቻለም። ይህንን ምስጢራዊ ታሪክ ከሰማች በኋላ የሶፊ አእምሮ ሙሉ በሙሉ በዚህ አስማታዊ ትምህርት ቤት ሀሳብ ተያያዘ። በውስጧም ይህ አጋጣሚ አሰልቺና አስቸጋሪ ከሆነው የድህነት ሕይወቷ የምታመልጥበት ብቸኛውና የመጨረሻው ዕድሏ እንደሆነ አመነች። ወደ ቤቷ እንደተመለሰችም በአስቸኳይ ደብዳቤ በመጻፍ ለትምህርት ቤቱ አስተዳደር ራሷን በሚገባ አስተዋውቃ እንደ ተማሪ እንዲቀበሏት ተማጸነች። በከፍተኛ ተስፋም ተሞልታ ደብዳቤውን ይዛ በመሄድ ምኞት ይፈጸምበታል ተብሎ በሚታመነው የምኞት ዛፍ ስር አስቀመጠችው። ነገር ግን ከጥቂት ጊዜ በኋላ ደብዳቤውን ወስደውት እንደሆነ ለመፈተሽ ስትመለስ ደብዳቤው ልክ እንዳስቀመጠችው በቦታው ቁጭ ብሎ አገኘችው። በዚያች ቅጽበት በሶፊ ልብ ውስጥ ታላቅ ተስፋ መቁረጥና ሐዘን ሰፈነ። ማንም መጥቶ ከዚህ ሰቅጣጭ ሕይወት ሊያድናት እንደማይችል ስታስብ የገዛ ዕጣ ፈንታዋን በገዛ እጇ ለመወሰን ወሰነች። በዚያው ዕለት ሌሊት ማንም ሳያውቅ ከጋቫልዲ መንደር በሚስጥር ኮብልላ የድሮ ሕይወቷን ለዘላለም ጥላ ለመሄድ እቅድ አወጣች። ነገር ግን ከቤት ወጥታ ለማምለጥ ስትሞክር ጓደኛዋ አጋታ ከጀርባዋ በድንገት ተከታትላ ደረሰችባት። ልክ በዚህ ሰዓት መላውን ሰማይ የሚሸፍን አንድ እጅግ አስገራሚና አስፈሪ ነገር ተከሰተ። ቀይ ጉም ከሰማዩ ላይ በከፍተኛ ፍጥነት እየተበተነ መላውን አካባቢ ጨለማና አስፈሪ ያደረገው። ካልታወቀ ቦታ ላይ ነበልባላዊ የእሳት አይኖች ያሉት አንድ አስፈሪ ፍጡር ብቅ ብሎ ሶፊን በኃይል ጨብጦ ወደ ላይ ያነሳት። ሶፊ ግን ከመደንገጥ ይልቅ ህልሟ ሊሳካ እንደሆነ በማመን ወደ ጋቫልዲ መንደር በደስታ እጇን እያወዛወዘች ተሰናበተች። እርግጥ ነው አጋታ ምንም ያህል ደስተኛ ሆና በታያትም የልብ ጓደኛዋ ግን በዚህ መልኩ በአስፈሪ አውሬ ተጭና ስትጠፋ ዝም ብላ የምታይ ሴት አልነበረችም። ሶፊን ለማስጣልና ወደ መሬት ለመሳብ እሷም በከፍተኛ ፍጥነት ከበስተጀርባዋ እየሮጠች እግሯን ይዛ መጎተት ጀመረች። ነገር ግን ሁለቱም ልጃገረዶች ምን እየተከሰተ እንዳለ እንኳ በሚገባ ሳይረዱ ከአጥሩ በስተጀርባ አንድ ግዙፍ ወፍ ድንገት ብቅ አለ። ይህ ግዙፍ አውሬ ሁለቱንም ልጃገረዶች በአንድነት በአስማት ጨብጦ ወደ ሰማይ በመብረር ወደ ሩቅ ዓለም ይዟቸው ተሰወረ። ብዙ ከተጓዙ በኋላ በመጨረሻ ወደዚያ ምስጢራዊ የመልካምና የክፎች ትምህርት ቤት ደረሱ። ነገር ግን ነገሮች በሙሉ ተገላቢጦች ሆኑ። አጋታ በቀጥታ ወደ መልካሞች ትምህርት ቤት ስትጣል፣ ሶፊ ግን ወደ ክፎችና አደገኞች ትምህርት ቤት ውስጥ ተወረወረች። ሶፊ በእንደዚህ አይነት አስፈሪ ሁኔታ ውስጥ ራሷን ስታገኘው ጨርሶ ማመን አልቻለችም። ሕይወቷን ሙሉ ልዕልት ለመሆን ስትመኝ ኖራ አሁን ግን በአስፈሪና ጨካኝ ተንኮለኞች መከበቧ ትልቅ የቅዠት ዓለም ሆነባት። በዙሪያ ያሉትን ፍጥረታት በሙሉ ስታይ እጅግ አደገኛና ክፎች መሆናቸውን ተረድታ በከፍተኛ ፍርሃት ተዋጠች። በሌላ በኩል ግን አጋታ ያረፈችው በመልካሞቹ ትምህርት ቤት ውስጥ በሚገኝ አንድ እጅግ በሚያማምሩ አበቦች የተሞላ ደስ የሚል አትክልት ስፍራ ውስጥ ነበር። ነገር ግን ነገሮች ለሷም ቢሆን ያን ያህል አልጋ ባልጋ አልሆኑላትም። በትምህርት ቤት ውስጥ ያሉ ቆንጆ ልዕልቶች የአጋታን እንግዳና የተለየ አለባበስ አይተው ወዲያውኑ በንቀት ዓይን ይመለከቷት ጀመር። ገና ምንም ሳታውቅና ሳታስተካከል ትናንሽ ክንፍ ያላቸው በራሪ ፍጥረታት አጋታን በኃይል እየጎተቱ ለመጀመሪያው የትምህርት ቀን ያለምንም ቅድመ ሁኔታ ክፍል ውስጥ ከተቷት። ትምህርቱ ከመጀመሩ በፊት አጋታ ልብሷን የምትቀይርበትና የምትኳኳልበት ክፍል ውስጥ ገብታ ፕሮፌሰር ዶቪ የተባለችን መምህርት አገኘች። ይህች መምህርት ተማሪዎችን ለመልካም ጎን የምታዘጋጅ ነበረች። አጋታ በሚያምር የልዕልት ልብስ ከተሽሞነሞነች በኋላ አዳዲስ ተማሪዎች በሙሉ ወደ ተሰበሰቡበት ታላቅ የተማሪዎች የትውውቅ አዳራሽ አመራች። አዳራሽ ውስጥ እንደገባች መጀመሪያ ያደረገችው ነገር አይኖቿን እያዞረች ሶፊን መፈለግ ነበር። ከብዙ ፍለጋ በኋላ በመጨረሻ ጓደኛዋን አገኘቻት። ነገር ግን አጋታ ወደ ሶፊ ልትጠጋ ስትል መምህራኑ ወዲያውኑ መሃል ላይ በመግባት አስቆሟቸው።
ሁለቱንም ልጃገረዶች ከአዳራሹ ፍጹም ተቃራኒ በሆኑ ቦታ ላይ እንዲቀመጡ በኃይል ያስገደዷቸው። ከጥቂት ደቂቃዎች በኋላ የመልካሞቹ ትምህርት ቤት መለያ የሆኑት ቆራጥ መኳንንትና ልዑላን ወደ አዳራሹ በታላቅ ግርማ ሞገስ ገቡ። ከዚያም በመቀጠል የታዋቂውና የሁሉም ልብ ሰቃይ የሆነው ልዑል ቴዎድሮስ ተከሰተ። እሱ ወደ አዳራሹ በረገጠበት ቅጽበት በመላው አዳራሽ ውስጥ የነበሩት ሰዎች በሙሉ በግርማ ሞገሱ ተማረኩ። ይህ ልዑል የታላቁ ንጉሥ አርተር ሸበላ ልጁ በመሆኑ በአዳራሽ ውስጥ የነበሩት ልጃገረዶች በሙሉ በአንዴ በፍቅር ወደቁለት። በተለይም ሶፊ እሱን ባየችው ጊዜ አይኖቿን ከሱ ላይ ጨርሶ መንቀላቃታት። በሶፊ አእምሮ ውስጥ አሁን ሁሉም ነገር ፍጹም ሆነላት። ምክንያቱም እንደሱ ያለ ቆንጆ ልዑል ካገኘች ሕይወቷን ሙሉ ስትመኘው የኖረችውን ያንን የተረት ፍጻሜ በደስታ ልታሳካ እንደምትችል አሰበች። ልዑል ቴዎድሮስ ምን ያህል ጠንካራ እንደሆነ ለሁሉም ለማሳየት ሲል ለብቻው ሌሎቹን ልዑላን በሙሉ ለፍልሚያ ጋብዞ ያለምንም ሰይፍ በባዶ እጁ በቀላሉ መሬት ላይ ዘረራቸው። ነገር ግን በዚህ ሰዓት የክፎቹ ወገን የሆኑት ተንኮለኞች በድንገት ጣልቃ በመግባት እሱን ለመፈተን ጥቃት ሰነዘሩ። በዚህ ጊዜ ግን ቴዎድሮስ ዝነኛውንና አስማታዊውን ኤክስካሊበር የተባለውን ሰይፍ በመምዘዝ የመጣውን ግዙፍ ባለ አንድ አይን ጭራቅ ያለምንም መቸገር በአንድ ያሸነፈው። ሁኔታው ረገብ ሲል የትምህርት ቤቱ ዋና ዳይሬክተር በመጨረሻ በአዳራሹ መድረክ ላይ ብቅ አለ። አጋታ ድምጿን ከፍ አድርጋ እዚህ ቦታ ላይ ትልቅ ስህተት እንደተሰራና ወደ መጣችበት ወደ ጋቫልዲ መንደር እንደተመለሳቸው አጥብቃ መማጸን ጀመረች። ሶፊ ግን የነበራት ጥያቄ ፍጹም የተለየ ነበረ። እሷ ማወቅ የፈለገችው እንዴት ትምህርት ቤቷን ቀይራ ወደ መልካሞቹ ወገን መሻገር እንደምትችል ብቻ ነበር። ነገር ግን ዋናው ዳይሬክተር ሪያን ሁለቱንም በትኩረት ተመልክቶ እጅግ የሚያስደነግጥ ምላሽ ሰጣቸው። በዚህ ትምህርት ቤት ውስጥ ምንም አይነት የተሳሳተ አቀማመጥ ወይም ስህተት የለም። ሁለታችሁም ልክ መሆን በሚገባችሁ ትክክለኛ ቦታ ላይ ነው ያረፋችሁት በማለት እውነታውን ነገራቸው። በዚህ ዕለት ምሽት አጋታ ዳይሬክተሩ የተናገረውን ውሳኔ ፍጹም ልትቀበለው ስላልቻለች በክፍሏ ውስጥ ተዘግቶባት እያለ ከክፍሉ መስኮት በመውጣት በህንፃዎቹ ጣሪያ ላይ በሚስጥር ወደ ጎረቤቱ የክፎቹ ትምህርት ቤት ለመሻገርና ሶፊን ለመፈለግ ወሰነች። ጉዞ እጅግ አደገኛና አስፈሪ የነበረ ሲሆን በመንገድ ላይ ሳለች አንድ ጨካኝ አውሬ እያሳደደ ሊያጠፋት ሞከረ። አጋታ በተአምር ከአውሬው ጥቃት አምልጣ በመጨረሻ የክፎቹ ትምህርት ቤት ውስጥ መግባት ቻለች። ነገር ግን በዚያ ቦታ ያየችው ነገር መላ አካሏን የሚያንቀጠቅጥ ነበር። መሬቱ ላይ በድንገት ትልቅ የደም ገንዳ ተፈጠረ። ከደሙ መሃል ቀስ እያለ ያ ከብዙ ዓመታት በፊት ከገደል ላይ ወድቆ የጠፋው ክፉ ወንድም ራፋል በህይወት ብቅ አለ። ራፋል ወደ አጋታ በቁጣ ተራምዶ ከባድ ማስጠንቀቂያ ሰጣት። ሶፊ በህይወቷ ልታሳካ የሚገባ ታላቅ የጨለማ እድል ስላላት አሁኑኑ ከእሷ እንድትርቅ አዘዛት። አጋታ በዚህ ጊዜ አንድ እጅግ አስከፊ ነገር ሊፈጠር እንደሆነና ሶፊ ካሰበችው በላይ ትልቅ አደጋ ውስጥ እንዳለች በሚገባ ተረዳች። ፍለጋዋን ሳታቆም ቀጥላ በመጨረሻ ሶፊን ያገኘቻት። ሁለቱ ልጃገረዶች በድጋሚ በሚስጥር ተሻግረው ወደ ዋናው ዳይሬክተር ቢሮ በድፍረት ሰብረው በመግባት የተሳሳተ ቦታ ላይ እንዳረፉ በድጋሚ ለማስረዳት ሞከሩ። በዚህ ጊዜ ግን አንድ ታላቅና ወሳኝ ሚስጥር ተነገራቸው። ሶፊ እውነትም ለመልካሞቹ ወገን የምትመጥን ልዕልት መሆኗን ማረጋገጥ ከፈለገች በእውነተኛ ፍቅር ውስጥ ሆና ተስማ ማሳየት እንዳለባት ተነገራቸው። ሶፊ ይህንን ህግ በሰማችበት ቅጽበት ያንን ኪስ ማግኘት ያለባት ከማን እንደሆነ በአእምሯ ሙሉ በሙሉ ወሰነች። እሱም ልዑል ቴዎድሮስ ነበር። አሁን እንግዲህ የእሷ ብቸኛና ትልቁ ግብ ልዑሉን በቅንነት አስማምታ ፍቅር ውስጥ እንዲወድቅ ማድረግ ሆነ። ለዚህም እንዲረዳት ጓደኛዋ አጋታ ወደ ልዑሉ ይበልጥ እንድታቀራርባት አጥብቃ ለመነቻት። በኋላ ላይ አጋታ የሶፊን የፍቅር ደብዳቤ ይዛ ወደ ልዑል ቴዎድሮስ በመሄድ ሶፊ ጨርሶ ክፉ እንዳልሆነችና በትምህርት ቤት ውስጥ በስህተት መጣሏን በሚገባ አስረዳችው። ከዚህ ክስተት በኋላ ተማሪዎቹ በሙሉ ሰማያዊው ደን ውስጥ የሚደረገውን እጅግ አደገኛ የሆነ የህልውና ትግል ትምህርት ለመማር ተሰበሰቡ። ትምህርቱን የምታስተምረው ዩባ የተባለች እንግዳ ድንቅ ፍጡር ነበረች። ገና ከመጀመሪያው እያንዳንዱ ተማሪ ያደን ምን ያህል አስፈሪ እንደሆነ አስተዋለ። ምክንያቱም በእያንዳንዱ ጫካ ማዕዘን ውስጥ ገዳይ የሆኑ ወጥመዶች ተደብቀው ነበር። ነገሩ ይበልጥ የከፋው ግሬጎር የተባለ አንድ ተማሪ በአንድ መርዛማ አደገኛ አበባ በኃይል በተነደፈ ጊዜ ነበር። ልጁ በከፍተኛ ፍርሃት ተውጦ እየጮኸ ትምህርቱን ጥሎ ወደ ትምህርት ቤቱ ህንፃ አቅጣጫ ፈረጠጠ። አጋታ በመጀመሪያው ቀን የተሰጠውን ከባድ ማስጠንቀቂያ ስታስታውስ በፍጥነት ከበስተጀርባው እየሮጠች ተከተለችው። ማስጠንቀቂያውም ማንኛውም ተማሪ ትምህርቱን 3 ጊዜ ካደናቀፈ ወይም ካልተሳካለት እጅግ አስፈሪ የሆነ ቅጣት ይጠብቀዋል የሚል ነበር። በሚያሳዝን ሁኔታ ግን ግሬጎር የአጋታን ጩኸት ሳይሰማ በመቅረቱ ለክፉ ጣፋንታ ተዳረገ። በተመሳሳይ ሰዓት ሶፊ የልዩ ክህሎት ማሳደጊያ ትምህርቷን እየተከታተለች ነበር። ነገር ግን ትልቅ የዘንዶ ታቱ ያለባት አስፈሪ ጭራቅ የቤት እንስሳ ያላት ሄስተር
ሄስተር ከተባለች ጨካኝ ጠንቋይ ጋር በመጣላቷ ነገሮች ወዲያውኑ ተበላሹ። ሄስተር ያንን አስፈሪ ጭራቅ ፍጡር በሶፊ ላይ እንዲያጠቃ ተሰደደችባት። መላው የመማሪያ ክፍልም በአንዴ ወደ ትርምስ ተቀየረ። ሶፊ የሚሰነዘሩባትን ጥቃቶች በሙሉ ለማምለጥ ብትሞክርም የገዛ አስማታዊ ኃይሏ ምን እንደሆነ እንኳ ጨርሶ አታውቅም ነበር። ልክ ልትሸነፍና ልትሞት ጥቂት ሲቀራት ግን ማንም ያልጠበቀው እጅግ አስገራሚ ታምር ተከሰተ። ከየት መጣ ሳይባል በአንድ ቅጽበት እጅግ ግዙፍ የሆነ የንቦች ሰራዊት ወደ ክፍሉ ሰብሮ ገባ። በሴኮንዶች ውስጥ ንቦቹ የሄስተርን አስፈሪ ጭራቅ ከየአቅጣጫው ከበው በኃይል ያጠቁት ጀመር። በክፍሉ ውስጥ የነበሩት ተማሪዎች በሙሉ በዚህ ተአምር ክፉኛ ደነገጡ። ሌላው ቀርቶ ሶፊ ራሷ የምታየውን ነገር ማመን አልቻለችም ነበር። ያንን ሁሉ የንብ ሰራዊት በአእምሯ እያዘዘችና እየተቆጣጠረች ያለችው እሷ ራሷ መሆኗ ቀስ በቀስ ግልጽ ሆነ። ነገር ግን ሁኔታው ይበልጥ ወደ አደገኛ መስመር ተሻገረ። ንቦቹ ጭራቁን ክፉኛ ስላቆሰሉት ሄስተር የምትወደውን የቤት እንስሳዋን ለዘላለም ልታጠ የምትችልበት ደረጃ ላይ ደረሰች። ነገሩ ከቁጥጥር ውጭ መውጣቱን የተረዱት ሌዲ ሌሶ ወዲያውኑ ጣልቃ በመግባት ሶፊ ንቦቹን እንድታቆም በአስቸኳይ ያዘዟት። ሶፊ እንዴት እንደሆነ ባታውቅም ንቦቹ እንዲርቁ በአእምሯ ስትናገር ሰራዊቱ በአንዴ ክፍሉን ጥሎ ተበተነ። ነገር ግን ልክ ንቦቹ ሲበተኑ ሌላ ይበልጥ እንግዳ ነገር ተከሰተ። ለጥቂት ሰከንዶች ያህል ሌዲ ሌሶ በንቦቹ መሃል አንድ ምስጢራዊ ምስል አዩ። እሱም ያ ከብዙ ዘመናት በፊት የጠፋው ክፉ ወንድም ራፋል ነበረ። ራፋል በሶፊ ላይ ፈገግ ብሎ የገዛ ኃይሏን በሚገባ ስለተጠቀመችበት ደስተኛ መሆኑን ገልጾላት በአንዴ ተሰወረ። እሱ እንደጠፋ ሌዲ ሌሶ ወዲያውኑ ሶፊን ለብቻዋ ነጥለው ወደ ምስጢራዊ ክፍል በመውሰድ እጅግ አስደንጋጭ እውነታ ነገሯት። ራፋል ከጠፋበት ጊዜ ጀምሮ ክፋት መቼም ቢሆን መልካምነትን አሸንፎ እንደማያውቅ፣ አሁን ግን የሶፊ አስደናቂ ኃይል የራፋልን ትኩረት በቀጥታ እንደሳበ ገለጹላት። እንደ ሌዲ ሌሶ አባባል ከሆነ ይህ የሚያሳየው አንድ ነገር ብቻ ነው። ሶፊ ፍጹም ልትክደው የማትችለው እውነተኛ የክፎች ትምህርት ቤት አባል መሆኗን። ይህንን መስማት የሶፊን ልብ ሙሉ ለሙሉ ሰበረው። ሕይወቷን ሙሉ ራሷን እንደ ልዕልት እንጂ እንደ ክፉ ጠንቋይ ያስበው ጨርሶ አታውቅም ነበር። ከመለያየታቸው በፊት ሌዲ ሌሶ ለሶፊ ጠንከር ያለ ማስጠንቀቂያ ሰጧት። ስለ ራፋል መምጣት ለማንም ሰው እንዳትናገርና በድጋሚ ብቅ ካለም በአስቸኳይ መታ እንድታሳውቃቸው ነገሯት። በማግስቱ ደግሞ በአጋታ በኩል ነገሮች ይበልጥ እየተለወጡ መጡ። ከፕሮፌሰር ዶቪ ጋር በነበራቸው ክፍለ ጊዜ አጋታ ግሬጎር ትምህርቱን ስላላጠናቀቀ ምን አይነት ቅጣት እንደደረሰበት ጠየቀች። የተሰጣት ምላሽ ግን እጅግ ሰቅጣጭ ነበር። በትምህርት ቤቱ ሕግጋት መሰረት ደጋግመው የሚወድቁ ተማሪዎች በአስማት ወደ ተለያዩ ፍጥረታት እንደሚቀየሩና በአቅራቢያው ባለው ሐይቅ ውስጥ የሚኖሩት እንግዳ አሳዎችም እነዚያ የወደቁ ተማሪዎች መሆናቸውን ተረዳች። ብዙም ሳይቆይ ልዕልቶቹ በሙሉ በዚያ አስማታዊ ሐይቅ ዙሪያ ተሰብስበው እጆቻቸውን ወደ ውሃ ውስጥ ሰደዱ። ሐይቁ የእያንዳንዱን ሰው ልብ የሚፈልገውን ትልቁን ምኞትና ህልም ያሳይ ነበር። ሁሉም የሚያማምሩ ህልሞቻቸውን ተራ በተራ ሲያዩ ተራዋ ደርሶ አጋታ እጇን ውሃ ውስጥ ስትነክር ግን ጨርሶ ያልተጠበቀ ነገር ተፈጠረ። የተለመደውን ህልም ከማሳየት ይልቅ አሶቹ በሙሉ ተሰብስበው የአጋታን እጅ ከበቡ። ከዚያም አንዲት እውነተኛ ልጃገረድ ከውሃ ውስጥ በህይወት ብቅ አለች። በአካባቢው የነበሩት ሰዎች በሙሉ በአንድ ደነገጡ። ያቺ ምስጢራዊ ልጃገረድ ከ100 ዓመታት በፊት በትምህርቷ ወድቃ በዚያ ሐይቅ ውስጥ ታስራ እንደኖረችና በእነዚህ ሁሉ ዘመናት ውስጥ እሷን ለማትረፍ ከልቡ የተመኘ አንድም ሰው እንዳልነበረ፣ ዛሬ ግን በአጋታ ቅንነት ነፃ መውጣቷን ተናግራ በአክብሮት አመስገናት በሰላም ተሰወረች። አጋታ የተፈጠረውን ነገር በሚገባ ሳታሰላስል ከየት መጣ ሳይባል ያ መጀመሪያ ወደ ትምህርት ቤት ያመጣት አይነት አንድ ግዙፍ የሚበር ወፍ በአቅራቢያዋ መጥቶ አረፈ። አጋታ ሊወስዳት የመጣ መስሏት በከፍተኛ ፍርሃት ልትሸሽ ስትል ግን ልብ የሚሰብር እውነታ ተገለጠላት። ያ ግዙፍ ወፍ ሌላ ማንም ሳይሆን በአስማት የተቀየረው ጓደኛዋ ግሬጎር ነበር። ልታገሰው ስትጠጋ ግን ልዑል ቴዎድሮስ በድንገት ብቅ አለ። አጋታ በአውሬው ጥቃት የደረሰባት መስሎት ስለደነገጠ የገዛ ሰይፉን በቀጥታ ወርውሮ የወፉን ልብ ሰነጠቀው። በሴኮንዶች ውስጥ የግሬጎር አካል ፈንድቶ ተበታተነ። አጋታ በከፍተኛ ሐዘንና ቁጣ ተሞልታ ወደ ቴዎድሮስ በመጠጋት ፊቱን በኃይል መታቸው። ንጹህ ጓደኛዬን ገደልከው በማለትም ክፉኛ ረገመችው። ቴዎድሮስ ግን እሷን ለመጠበቅ ብቻ ያደረገው በመሆኑ ፍጹም ግራ ተጋባ። ብዙም ሳይቆይ ፕሮፌሰር ዶቪ ደርሰው ተማሪዎችን ወደ ክፍላቸው ከሰደዱ በኋላ ለአጋታ አንድ ትልቅ እውነት ነገሯት። ይህ ትምህርት ቤት ካያቸው እውነተኛ ልዕልቶች መካከል አንቺ የመጀመሪያዋ ነሽ አሉ። ፕሮፌሰር ዶቪ ሲያስረዱ ከዓመታት በፊት መልካምነት እውነተኛና ከልብ የመነጨ ነበረ። አሁን ያሉ ተማሪዎች ግን የሚያስቡት ስለ ውበት፣ ስለ ጌጣጌጥና ስለ ጉራ ብቻ ነው። አጋታ ግን ለራሷ ከመመኘት ይልቅ ከ100 ዓመት በላይ የታሰረችን ነፍስ ለማዳን ምኞቷን ተጠቅማለች። ይህ ታላቅ ደግነቷ እውነተኛ አስማት መሆኑን አረጋገጡላት። በኋላ ላይ በእረፍት ሰዓት አጋታ ሶፊን አግኝታ የሆነውን ሁሉ ስታወራት
ሶፊም በሚስጥር ራፋል እንደመጣላት ነገረቻት። አጋታ ምንም ሳትናገር ልዑል ቴዎድሮስ ቀደም ከተመታበት አይኑ አብጦ ወደ እነሱ መጣ። በዚያም ጊዜ ሶፊ ለመጀመሪያ ጊዜ ከሱ ጋር በሚገባ የማውራት እድል አገኘች። ነገር ግን ነገሮች መልካም እየሆኑ ሲመጡ በትምህርት ቤቱ ጠባቂ ተያዙ። ጠባቂው ሶፊ በአስቸኳይ እንዲከተላት አዘዛት። ሶፊ በፍርሃት ተሞልታ ስትከተለው የደረሰችው ሌዲ ሌሶ አስቀድመው ወደሚጠብቋት የቅጣት ክፍል ነበረ። ሌዲ ሌሶ ሶፊን ወንበር ላይ አስረው አንድ ትልቅ መጥረቢያ በእጃቸው በማንሳት ያንን የሚያምር ውብ ጸጉሯን በአንድ ቆርጠው ጣሉት። ሌዲ ሌሶ ሲናገሩ ውበትሽ በውስጥሽ ያለውን እውነተኛ ማንነት እንዳታይ ጋርዶሻል። ከዚህ ውጫዊ ገጽታሽ ጀርባ መደበቅሽ ሊያበቃ ይገባል አሏት። ሶፊ በከፍተኛ ሐዘንና ውርደት ተሞልታ ስታለቅስ በዚያው ምሽት ያ ክፉ ራፋል በድጋሚ ምስጢራዊ ምክር ይዞ መጣ። የፈለግሽውን ነገር ለማግኘት ከፈለግሽ ከዛሬ ጀምሮ ስለ ሕግጋት ማሰብ አቁሚ፣ ማንኛውንም አይነት እርምጃ ለመውሰድ ወደ ኋላ አትበይ አላት። ሶፊም ያንን አደገኛ ምክር ቀስ በቀስ ወደ አእምሯ መቀበል ጀመረች። በሚቀጥለው የጋራ ክፍለ ጊዜ ፕሮፌሰር ዶቪና ሌዲ ሌሶ ለአዳዲሶቹ ተማሪዎች አንድ በጣም ወሳኝ የሆነ ሕግ ማብራራት ጀመሩ። በውስጣቸው ያለውን እውነተኛ አስማት ለመቀስቀስ ጀግኖቹም ሆኑ ተንኮለኞቹ በመጀመሪያ ፊንገር ግሎው የተባለውን በጣታቸው ጫፍ ላይ የሚበራውንና የውስጥ ኃይል መገኛ የሆነውን መለኮታዊ ብርሃን ማንቃት እንዳለባቸው ገለጹላቸው። ብዙም ሳይቆይ እያንዳንዱ ተማሪ የገዛ ኃይሉን እያነቃቃ ጣቶቻቸው ማብራት ጀመሩ። ነገር ግን ሶፊ ወደ ክፍሉ በረገጠችበት ቅጽበት በአዳራሽ ውስጥ የነበረው ሰው ሁሉ ደንግጦ ቀረ። ምክንያቱም እሷ ሙሉ በሙሉ ተቀየራ ነበር የመጣችው። በአዲስ አለባበስ፣ አጭር ጸጉርና በከፍተኛ በራስ መተማመን ተሞልታ ሌዲ ሌሶ ለእገዛቸው በኩራት አመሰገነቻቸው። ነገር ግን የተቀየረ ውጫዊ ገጽታዋ ብቻ አልነበረም። የገዛ ኃይሏ ሲነቃቃ ሶፊ ቀስ በቀስ ይበልጥ ጨካኝና ተንኮለኛ መሆን ጀመረች። ከክፎቹ ጋር መጣላቷን ትታ የቅርብ ጓደኛቸው ሆነች። አልፎ ተርፎም ቀደም ሲል ይጠሏት ከነበሩት ጠንቋዮች ጋር በአንድነት ተሰለፈች። አጋታ ይህንን አስከፊ ለውጥ ወዲያውኑ አስተዋለች። እውነቱን ለመናገር ሶፊ የሆነች የመጣችው ማንነት ልዑል ቴዎድሮስ ሊወደው ከሚችለው የሴት ባህሪ ፍጹም የራቀ ነበር። አጋታ ጓደኛውን ለመርዳት ስትል አንድ አዲስ ሀሳብ ሰጠቻት። እሱም የቀስት ውርወራ ትምህርትን እንድትቀላቀል ነበር። በትምህርት ቤቱ ጥንታዊ ታሪክ መሰረት ቀስቱን መጥቶ በትክክለኛው ኢላማ ላይ ማሳረፍ የሚችሉት ንጹህ ልብ ያላቸው የመልካም ወገን ተማሪዎች ብቻ ነበሩ። መጀመሪያ ላይ ለሶፊ ነገሩ የማይቻል መስሎ ቢታይም አጋታ ከጀርባ ሆና በሚስጥር በምትሰጣት የአስማት እገዛ ሶፊ ቀስቱን በትክክል መታ ኢላማው ላይ ያሳረፈችው። ልዑል ቴዎድሮስ ይህንን ተአምር ባይኑ ባየ ጊዜ ሶፊ ምናልባትም እውነት ክፉ ሳትሆን ልዕልት ልትሆን ትችላለች ብሎ ማመን ጀመረ። ብዙም ሳይቆይ በመላው ትምህርት ቤት ውስጥ አስደንጋጭ ወሬ ተሰራጨ። በትምህርት ቤቱ ታዋቂና ተወዳጅ የሆነው ልዑል ቴዎድሮስ ከክፎቹ ትምህርት ቤት የወጣችውን ሶፊን ለታላቁ የጨፈራ ምሽት እጮኛው አድርጎ ጋበዛት። ይህንን የሰሙ የሁለቱም ትምህርት ቤቶች ተማሪዎች ወዲያውኑ እርስ በርስ ታላቅ ጠብና ንትርክ ውስጥ ገቡ። መምህራኑም ጭምር በነገሩ ክፉኛ ተጨንቀው ቀጣዩ እርምጃ ምን መሆን እንዳለበት ለመወያየት በአስቸኳይ ተሰበሰቡ። በሌላ በኩል ሶፊና ቴዎድሮስ በመካከላቸው ያለው የፍቅር ስሜት እውነተኛ መሆኑን በጽኑ ያምኑ ነበር። በመሆኑም መምህራኑ ፊት ቆመው ፍቅራቸውን በድፍረት ለመከላከል ወሰኑ። ነገር ግን ዋናው ዳይሬክተር በመካከላቸው ያለው ስሜት እውነት መሆኑን ለማረጋገጥ የሚቻለው በአንድ ልዩ ፈተና ብቻ እንደሆነ ወሰነ። ይህንን ከባድ ፈተና ለማለፍ ሶፊና ቴዎድሮስ ሰማያዊው ደን ውስጥ ከተለያዩ አቅጣጫዎች በብቸኝነት መግባትና ፀሐይ ከመውጣቷ በፊት እርስ በርስ ሳይሸነፉ መገናኘት ነበረባቸው። ምሽቱ ሲተካ ሁለቱም ከጫካው ደጃፍ ላይ ቆሙ። ከመግባታቸው በፊትም አንድ ቀይ ስካርፍ በእጃቸው ተሰጣቸው። ፈተናው ከብዷቸው ተስፋ መቁረጥ ከፈለጉ ያንን ቀይ ጨርቅ መሬት ላይ መጣል ብቻ በቂ ነበር። ያኔ በአስማት ወደ ሰላማዊ ትምህርት ቤት ይመለሳሉ። በመጀመሪያ ሶፊ በጣም ደፋር መስላ ነበር የገባችው። ነገር ግን ወደ ጫካው ጠለቅ ባለችበት ቅጽበት ነገሮች በሙሉ አስፈሪ ሆኑ። ገዳይ የሆኑ አበቦች በድንገት ጥቃት ሰንዝረው ሊያስሯት ፈለጉ። ከአጥሩ ማዶ ሆና የሶፊን ጩኸት የሰማችው አጋታ ለአንዲትም ሰከንድ ሳታቅማማ የገዛ አስማቷን በመጠቀም ራሷን ወደ እርግብ ቀይራ ጓደኛዋን ለመታደግ ወደ ጫካው በረረች። በዚያ ጨለማ ጫካ ውስጥ ሶፊ ትልቅ የዱባ ጭንቅላት ካለው አስፈሪ ፍጡር ጋር ፊት ለፊት ተገጣጠመች። ያ ጨካኝ ፍጡር ወዲያውኑ እያሳደደ ሊቀላት ይከተላት ጀመር። ልክ ሶፊ ልትያዝ ጥቂት ሲቀራት አጋታ በሰውኛ ቅርጽ ድንገት ብቅ ብላ ፍጡሩን በኃይል መሬት ላይ ዘረረችው። ሶፊን ደግፋ ካነሳቻት በኋላ የልዑል ቴዎድሮስ ድምፅ ከማዶ ሲሰማ አጋታ ሶፊን ወደ ድምፁ አቅጣጫ እንድትሮጥ ነገረቻት።
ለጥቂት ቅጽበት ነገሮች ሁሉ የተሳኩ መስለው ነበር። ነገር ግን ያ የዱባ ጭራቅ በድንገት ከመሬት ተነስቶ ቴዎድሮስ ላይ ከባድ ጥቃት ሰነዘረ። በፍልሚያው ወቅት ቴዎድሮስ የገዛ ሰይፉን ጥሎ ለመከላከል ክፉኛ አቅቶት ነበር። አጋታ ቴዎድሮስን አደጋ ላይ አይታ ሶፊ እንድታግዘው ብትጮህም ሶፊ ግን በከፍተኛ ፍርሃት ደንዝዛ ባለችበት ቀረች። ልትንቀሳቀስ ጨርሶ አልቻለችም ነበር። ቴዎድሮስ ሙሉ በሙሉ ሊሸነፍ ሲቃረብ አጋታ ራሷ መሃል ላይ ገብታ ሰይፉን በብልሃት አንስታ ለቴዎድሮስ አቀበለችው። ቴዎድሮስ ሰይፉን እንደያዘ ጭራቁን ፈለጠው። ነገር ግን ዞር ሲል አንድ እጅግ ልብ የሚሰብር እውነት ተረዳ። ሶፊ አጭበርብራለች። እሷ ራሷ ከማገዝ ይልቅ አጋታ ከጀርባ ሆና ሁሉንም ነገር በሚስጥር እንደሰራቸው አወቀ። በዚያ ላይ ሶፊ ለሱ ስትል የገዛ ህይወቷን ለአደጋ ለማጋለጥ ጨርሶ ፍላጎት እንዳልነበራት በሚገባ ተረዳ። በከፍተኛ ተስፋ መቁረጥም ያንን ቀይ ስካርፍ መሬት ላይ ጥሎ ፈተናውን አቋረጠ። በሰከንዶች ውስጥም ተሰውሮ ወደ ትምህርት ቤቱ ተመለሰ። ሶፊ በከፍተኛ ቁጣ ተሞላች። ጥፋቷን ከማመን ይልቅ ቁጣዋን በሙሉ ወደ አጋታ ዞረችው። ሆን ብለሽ ህይወቴንና ፍቅሬን አጠፋሽብኝ በማለትም ከሰሰቻት። በዚሁ ምክንያት ያ የዘመናት ጓደኝነታቸው ሙሉ በሙሉ ተሰባበረ። ሶፊ በገዛ የልብ ጓደኛዋ ላይ ይፋዊ ጦርነት አወጃባት። ጥላት ኮበለለች። አጋታ በዚያው ጨለማ ጫካ ውስጥ እያለች ካልታወቀ ቦታ ላይ የክፉ ራፋል ምስል ድንገት ከፊቷ መጣ። እሱም ነገሮች በሙሉ ልክ እሱ ባቀደውና በፈለገው መንገድ እየሄዱለት በመሆኑ እጅግ ደስተኛ ይመስል ነበር። አጋታ አሁን ነው አንድ አስከፊ ነገር የገባት። ከመጀመሪያው ጀምሮ ለተከሰቱት ትርምሶች በሙሉ ከጀርባ ሆኖ ሲያሴር የነበረው ራፋል ራሱ መሆኑን በሚገባ ተረዳች። ወደ ትምህርት ቤቱ እንደተመለሰችም በአስቸኳይ ለፕሮፌሰር ዶፊ በጫካ ውስጥ ራፋልን ማየቷን ተናግራ ለሌዲ ሌሶም ከባድ ማስጠንቀቂያ ለመስጠት ፈጠነች። በተመሳሳይ ሰዓት ሶፊ በፈተናው ወቅት ስላጭበረበረች በቅጣት መልክ በክፍሏ ውስጥ ተዘግቶባት ነበር። ነገር ግን ብቻውን አልነበረችም። ያ ክፉ ራፋል በሚስጥር ክፍሏ ውስጥ ብቅ በማለት በዚህ ጊዜ እጅግ አደገኛ የሆነውን የደም አስማት እንዴት መቆጣጠርና ማዘዝ እንደምትችል ያስተምራት ጀመር። በኋላ ላይ የሁለቱም ትምህርት ቤቶች መምህራን የመጣ ስላለው ታላቅ አደጋ በጭንቀት ሲወያዩ ዋናው ዳይሬክተር ራያን በድንገት መጥቶ አንድ መጥፎ ዜና በሰራቸው። ሶፊ ካለችበት የቅጣት ክፍል ውስጥ ሙሉ በሙሉ ጠፍታለች። መምህራኑም እሷን ለመፈለግ ወዲያውኑ ወደ ተለያዩ አቅጣጫዎች ተበተኑ። አጋታ ግን ሶፊ ምናልባት ልትመጣ ትችላለች በሚል ተስፋ ወደ ትልቁ የምሽት ጭፈራ አዳራሽ አመራች። ብዙም ሳትደክም ሶፊን አገኘቻት። ነገር ግን በዚህ ሰዓት የምታየው ነገር ፍጹም የሚቀፍ ነበር። ሶፊ ሙሉ በሙሉ ተቀይራ ነበር የመጣችው። ይበልጥ የጠቆረች እንግዳና ሌላ ሰው መስላ ነበር የምትታየው። ሌዲ ሌሶ እሷን ባዩበት ቅጽበት በከፍተኛ ፍርሃት ተውጠው ራፋል ምን እንዳደረጋት ማወቅ ፈለጉ። ሶፊ ግን በዚህ ሰዓት አንድ ታላቅ ሚስጥር አወጣች። ሌዲ ሌሶ ከ20 ዓመታት በፊት ከጋቫልዲን መንደር የጠፋችውና መጽሐፍትን ታነብ የነበረችው ያቺው ብቸኛ ልጃገረድ ሊዮኖራ መሆኗን ራፋል እንደነገራት ይፋ አደረገች። ራፋል በሊዮኖራ ውስጥ ያለውን ጨለማ አይቶ ወደ ክፉዎች ትምህርት ቤት በማምጣት የውስጥ ኃይሏን እንድታነቃቃ እንዳደረጋት ገለጠች። ልክ በዚህ ሰዓት ፕሮፌሰር ዶቪ ደርሰው ሶፊ ከራፋል ጋር እጅግ አደገኛ የሆነ ስምምነት ማድረጓንና የደም አስማትን በሚገባ መማሯን ተረዱ። በጭፈራው አዳራሽ ውስጥ አጋታ አሁንም ሶፊን በዓይኖቿ ስትፈልግ ልዑል ቴዎድሮስ ከበስተጀርባዋ መጥቶ አስቆማት። በዚህ ጊዜ ግን የእሱ አመለካከት ፍጹም ተቀይሮ ነበር። በጫካው ፈተና ወቅት የገዛ ህይወቱን ስላተረፈችለት አጋታን ከልቡ አመሰገናት። በሱ ህይወት ውስጥ እንደሷ ያለ ጥቅም ሳይፈልግ ከጎኑ የቆመ አንድም ሰው እንዳልነበረ ገልጾ አጋታ የሱ እውነተኛ ፍቅር እንደሆነች በሰዎች ፊት በይፋ ተናገረ። አጋታ በዚህ ነገር እጅግ ብትገረምም አሁን በአእምሯ ውስጥ ስለ ፍቅር ለማሰብ አንዲትም ሰከንድ አልነበራትም። ቴዎድሮስን ሶፊ በትልቅ አደጋ ውስጥ እንደምትገኝና ራፋል መላውን ዓለም ለማጥፋት እሷን መሳሪያ እያደረጋት እንደሆነ አስረዳችው። ልክ በዚህ ሰዓት ሶፊ ወደ አዳራሹ መሃል ዘልቃ ገባች። አሁን እሷ እጅግ ጨካኝና ከመቼውም በላይ ኃያል ሆና ነበር የምትታየው። ነገር ግን ያንን ያህል የለፋችለትን ልዑል ቴዎድሮስን አጋታ የራሷ እያደረገች መሆኑን ስታስተውል በውስጧ ታላቅ የቅናትና የክህደት እሳት ተቀጣጠለ። በከፍተኛ የልብ ስብራት ተውጣ አጋታን ሙሉ በሙሉ እንደምታጠፋት ዛተችባት። ሌሎቹ ልዑላን አጋታን ለመጠበቅ ሰይፋቸውን ቢመዙም ሶፊ በአንዴ የሁሉንም ሰይፍ ልክ እንደ ሰም አቅልጣ ጠፋችው። ከመውጣቷ በፊትም በገዛ የነፍስ ጓደኛዋ ላይ ይፋዊ ጦርነት አወጀች። ብዙም ሳይቆይ ተማሪዎቹ ሌላ አስፈሪ ነገር ተመለከቱ። በትምህርት ቤቱ የነበሩት መምህራን በሙሉ በአስማት ወደ ትናንሽ አሻንጉሊቶች ተቀይረው ነበር። ቴዎድሮስ ወዲያውኑ መልሶ ማጥቃት ቢፈልግም በትምህርት ቤቱ ሕግ መሰረት መልካም ወገን ቀድሞ ጥቃት መሰንዘር አይችልም ነበር። ምክንያቱም መልካሞች ቀድሞ ጥቃት ከሰነዘሩ አስማታቸው ቀስ በቀስ
ወደ ክፋት ይቀየራልና። አጋታ ጦርነቱ ከተጀመረ መላው የመልካሞች ትምህርት ቤት እንደሚጠፋና ሶፊንም ለዘላለም እንደምታጣት ስለተረዳች ጦርነቱን ለማስቆም ወደ ክፎቹ ትልቅ ፓርቲ አመራች። በዚያ ግን ክፎቹ ተንኮለኞች ለጦርነቱ በደስታ ሲጨፍሩ አገኘቻቸው። ወዲያውኑ የመልካሙ ወገን ጀግኖች ግንቡን ሰብረው በመግባት ቀስቶችን ወደ ሶፊ ተኮሱ። ነገር ግን ቀስቶቹ ሶፊን ሳይነኩ በአስማት ወደ ውብ አበቦች ተቀየሩ። ልክ በዚህ ሰዓት በመልካምና በክፉ መካከል ያለው ሚዛን በአንድ የተገለበጠ። መልካሙ ወደ ክፉ፣ ክፉ ደግሞ ወደ መልካም ተቀየረ። ጠንቋዮቹ የሚያማምሩ የሌሊት ቀሚሶችን ሲለብሱ፣ ልዑላኑና ቴዎድሮስ ግን ወደ ጨለማና አስፈሪ ፍጥረታት ተቀየሩ። መላው አካባቢ በጦርነት ሲታመስ፣ ሶፊ ልክ እንደ ንግሥት ሆና ውጊያውን በአእምሯ ትመራ ነበር። አጋታ ጦርነቱን ለማስቆም ብትማጸንም ማንም አልሰማትም። ቴዎድሮስ ክፉኛ ሲጠቃ ልታድነው ስትል ግን ሶፊ አጋታን በኃይል ጨብጣ ወደ እስር ቤት ከተተቻት። ሶፊ አጋታን ካሰረች በኋላ በቀጥታ ወደ ዋናው ዳይሬክተር ህንፃ መራች። በዚያም የዓለማችንን ትልቁን ሚስጥር ተረዳች። ዋናው ዳይሬክተር ሪያን ተብሎ ለ200 ዓመታት ሲመለክ የነበረው ሰውዬ ያ ሞተ የተባለው ክፉ ወንድም ራፋል ራሱ ነበረ። ራፋል እውነቱን ሲያወጣ ከብዙ ዓመታት በፊት ከወንድሙ ሪዮን ጋር ታላቅ ፊልም ያድርገው ወንድሙ ገደል ውስጥ እንደጣለውና ነገር ግን እሱ በሚስጥር ተመልሶ መጥቶ ወንድሙን ከጀርባው ወቅቱ እንደገደለው አመነ። ከዚያን ጊዜ ጀምሮ የወንድሙን ማንነት በመስረቅ ለ200 ዓመታት ትምህርት ቤቱን ሲመራ እንደኖረና መልካሞቹን ወገኖች በኩራትና በውጫዊ ውበት ብቻ እንዲጠመዱ በማድረግ የዓለምን ሚዛን ቀስ በቀስ ሲያበላሸው እንደቆየ ተናገረ። ሶፊ የእሱ የመጨረሻው ትልቅ የድል ካርድ እንደነበረችና አሁን በእውነተኛ ፍቅር ከእሷ ጋር በመሳሳም መላውን ዓለም ማጥፋትና አዲስ ዓለም መፍጠር እንደሚፈልግ ነገራት። ሶፊም በስሜት ተገፋፍታ ራፋልን ከንፈሩን ሳመችው። ነገር ግን ያ መሳሳም እንደተፈጸመ መላው የትምህርት ቤት ህንፃዎች መደርመስና ተማሪዎች መጥፋት ጀመሩ። ሶፊ ራፋል እንደዋሻትና ዓለምን በጋራ ለመግዛት ሳይሆን ሁሉንም ነገር ለማጥፋት እንዳቀደ ተረድታ በከፍተኛ ጸጸት አለቀሰች። ራፋል እውነተኛ ማንነቱን ገልጦ መላውን ዓለም ማውደም ሲጀምር በትምህርት ቤቱ ግንብ ላይ የነበሩት ህንፃዎች በሙሉ ልክ እንደ ናዳ ወደ መሬት ይፈርሱ ጀመር። ሶፊ ያንን የእውነተኛ ፍቅር መስሏት ያደረገችው መሳሳም በእውነቱ ዓለምን የሚያጠፋ የጨለማ ቁልፍ መሆኑን ስትረዳ በውስጧ የነበረው የክፋት ስሜት በአንዴ ተሟጦ ጠፋ። በእስር ቤት ተዘግቶባት የነበረችው አጋታ ግን በትልቅ ብልሃትና በጣቶቿ ጫፍ ላይ በሚበራው አስማታዊ ብርሃን የታሰረችበትን የብረት በር ሰብራ መውጣት ቻለች። ያለምንም ማቅማማት ወደ ዳይሬክተሩ ታወር በከፍተኛ ፍጥነት እየሮጠች አመራች። ምክንያቱም የልብ ጓደኛዋ ሶፊ በታላቅ አደጋ ውስጥ እንዳለች በልቧ ታውቅ ነበር። አጋታ ወደ ክፍሉ ሰብራ በገባችበት ቅጽበት ክፉ ራፋል ሶፊን ሲያስቃያት ተመለከተች። አጋታ ጓደኛዋን ለማዳን ስትል ያንን ታዋቂውንና ኃያሉን ኤክስካሊበር የተባለውን ሰይፍ በእጇ ጨብጣ ወደ ራፋል አቅጣጫ በድፍረት ተመዘዘች። ራፋል ግን በአጋታ መምጣት ጨርሶ አልደነገጠም። ይልቁንም በከፍተኛ ንቀት እየሳቀ የእሷን ጥቃት በቀላሉ መመከት ጀመረ። ፍልሚያው እጅግ አስፈሪና ደም አፋሳሽ የነበረ ሲሆን ራፋል የደም አስማቱን በመጠቀም አጋታን ከፍተኛ ቆሰላት። ራፋል የመጨረሻውን የሞት ጥቃት በአጋታ ላይ ሊሰነዝር ሰይፉን ወደ እሷ በወረወረበት ቅጽበት ሶፊ ካለችበት ተፈታ በከፍተኛ ፍጥነት በመሃል ተወረወረች። ያ አስፈሪ ሰይፍ የአጋታን ልብ ሊሰነጥቅ ሲል ሶፊ በገዛ አካሏ መክታ የጓደኛዋን ሕይወት አተረፈች። ነገር ግን ሰይፉ የራሷን የሶፊን ደረት ሰነጠቀው። ሶፊ ደሟ እየፈሰሰ መሬት ላይ ስትወድቅ ራፋል በሰራው ስህተት ክፉኛ ተቆጣ። ልክ በዚህ ሰዓት ልዑል ቴዎድሮስ ከበስተጀርባው በድንገት ብቅ አለ። አጋታና ቴዎድሮስ በአንድነት በመሆን ራፋል ሳይዘጋጅ የመጨረሻውን የጋራ ጥቃት ሰነዘሩበት። በዚሁም ፍልሚያ ያንን ለ200 ዓመታት ዓለምን እንዳሻንጉሊት ሲያሽከረክር የነበረውን ጨካኙን ራፋልን ለአንዴና ለመጨረሻ ጊዜ ፈለጠው። ክፉ ዳይሬክተር ተመቶ አካሉ ሲበታተን ያ የጀመረው የዓለም ውድመት በአንዴ ቆመ። መምህራኑም ከአሻንጉሊትነት ተፈተው ወደ ቀድሞ ማንነታቸው ተመለሱ። ሆኖም ግን ሶፊ በአጋታ አቀፍ ውስጥ ነፍስ ውጪ ነፍስ ግቢ ላይ ነበረች። አጋታ በከፍተኛ ሐዘን እንባ እየተናነቃት ሶፊን ልታጣት እንደማትችል እየጮኸች ትማጸን ነበር። የሶፊ የመጨረሻ ቃላት ግን እወድሻለሁ አጋታ የሚሉ ነበሩ። ከዚያም አይኖቿን ለዘላለም ጨፈነች። አጋታ የልብ ጓደኛዋ አስክሬን ላይ ተደፍታ ስቅስቅ ብላ እያለቀሰች የሶፊን ጉንጮች በከፍተኛ ናፍቆትና ፍቅር ሳመቻት። ልክ በዚህ ቅጽበት ማንም ያልጠበቀው ታላቅ ተአምር ተከሰተ። በትምህርት ቤቱ ጥንታዊ ታሪክ ውስጥ ትልቁ ሕግ ተፈጸመ። እውነተኛ ፍቅር በወንድና በሴት መካከል ብቻ ሳይሆን ያለምንም ጥቅም ለጓደኛ ሲባል ሕይወትን አሳልፎ በመስጠት ውስጥም እንደሚገኝ
ተረጋገጠ። ያ የአጋታ መሳም የእውነተኛ ፍቅር መሳሳም ሆኖ በመገኘቱ በሶፊ አካል ላይ የነበረው ቁስል በአስማት እየተሻረ መጣ። በሴኮንዶች ውስጥም ሶፊ ትንፋሿ ተመልሶ አይኖቿን በደስታ ገለጠች። ሁለቱም ልጃገረዶች ተቃቅፎ ሲያለቅሱ መላው የትምህርት ቤቱ ተማሪዎችና መምህራን በክብር ከበቧቸው። አሁን በመልካምና በክፉ መካከል ያለው ሚዛን ፍጹም ትክክለኛ ቦታውን ያዘ። ሁለቱ ትምህርት ቤቶችም ተዋህደው በአንድነት ሰላም ሰፈነ። ልዑል ቴዎድሮስ ወደ አጋታ በመጠጋት ከእሱ ጋር እዚያው ትምህርት ቤት እንድትኖርና ንግስቱ እንድትሆን አጥብቆ ለመናት። ነገር ግን አጋታና ሶፊ አሁን የገዛ ጣፈንታቸውን በሚገባ አውቀው ነበር። የእነሱ እውነተኛ ቦታ ያ የተረት ዓለም ሳይሆን ትተውት የመጡት የጋቫልዲን መንደር መሆኑን ተረዱ። በመሆኑም ሁለቱም እጅ ለእጅ ተያይዘው በዚያ በታላቁ አስማታዊ በር በኩል ተሻግረው ወደ ቀድሞ መንደራቸው በሰላም ተመለሱ። ወደ ጋቫልዲን ሲረግጡም መንደሩ እንደ ድሮ አሰልቺ ሳይሆን ለነሱ እጅግ ውብና አዲስ ምዕራፍ ሆኖ ጠበቃቸው። ድሮ ያሰቃያቸው የነበሩትንም ሰዎች በአስማታቸው እየቀጡ ሁለቱም የማይነጣጠሉ እውነተኛ ልዕልቶች መሆናቸውን ለመላው ዓለም አስመስክረው ታሪካቸውም በደስታ ተደመደመ። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ምስጢራዊ ቀለበቱ ሱፐር ፓወር የሰጠውን አስገራሚ ልጅ ታሪክ ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።